Hello guys, እንዴት ናችሁ? Welcome to my channel. This is Gabriel Mikala. American Dara Block and then Dara Blue YouTube channel. Welcome to my channel. እንዴት ናችሁ? እዩልኝ መቃቤን ማለት ነው። ድምቅምቅ አደረኩበት ማለት ነው። የሆነ እንትን ላይት መቃብ ወዳለኝ ማለት ነው። ግን ደግሞ ምን አለ መሰላችሁ ላይት ብዙ ጊዜ ማለት ነው ደስ አይለኝም። አይደል ወይ ስሰራው ማለት ነው የሆነ በቃ ደመቅ ያለ ደስ ይለኛል ማለት ነው። እንደን ሶ ማለት ነው እንደዚህ አድርጌ አደመቅኩት ማለት ነው። ላይ ደመቀ ታያለኝ ማለት ነው። ግን ሌላ ብዙ ተጨማሪ የሚያስፈልገው ነገር ነበረ፣ ግን ቀለል አድርጌ ነው የምጠቀመው ዳስዋይ ማለት ነው። በጣም ታጥለቀልቀያለሽ ምናምን ትለኝ ነበር ስመቸው። ይሄንን ሳይሆን ማለት ነው የፊት ላይ የማደርገው ነገር ሳይሆን ከንፈር ላይ በጣም እንትን ታደርጊያለሽ ታደምቂዋለሽ ምናምን ወይኔ ምናምን ያለች ነበር። ባይ ዘ ወይ ስለማወድ ነው። በተለይ ቀይ ቻፕስቲክ በጣም ነው የማወደው። ዳስዋይ ማይ ፌቨሪት ማለት ነው ድሮ ማለት ነው። እኔ ቀይ ነበር የምወደው፣ እሷ ደግሞ ሮዛ ብትወድ ነበረች ማለት ነው። እንደን ሰው ጋይሶቼ እንዴት ናችሁ? አላችሁ ወይ? ሰላም ናችሁ ወይ? እንደነሳኔ ብዙ ጊዜ ማለት ነው አሁን ላይ በጣም ደበረኝ ማለት ሰለቸኝ ማለት ነው። ማንም እኮ ምንም ያደረገልኝ የለም። ፍቅረኛ ምንም አላደረገልኝ፣ ጓደኛ ምንም አላደረገልኝ፣ ቤተሰብ ምንም አላደረገልኝ፣ ማንም ምንም አላደረገልኝ። አይስወርቱ ጋር እንዴ እኔ የሆነ ባሪያ የሆነ ሰው እኮ ባሪያ ሲሆን ወይም ደግሞ በጣም የሚቀፈፍ ሰው ሲሆን ማለት ነው ሰው ወይ እብድ ሲሆን ወይም ደግሞ ለሰው ምንም የማያደርግ ሰው ሲሆን ወይም ደግሞ ዝም ብለው ቀሽም ሰው ሲሆን ወይም ደግሞ ጥርጊያ ላይ የሚጣል ሰው ሲሆን ማለት ነው ትንሽ ሰው ካደረገለት ማለት ነው በጣም ትልቅ ሙያ ይሰጠው ነበረ ለሰው ልጅ ማለት ነው። እኔ ሞር ቆንጆ ነኝ፣ ተባባሪ ነኝ፣ ጥሩ ነኝ። አንደን ሰው ሁሌ ማለት ነው ሁሌ ያንቺ ተባባሪ አይሆንም፣ ሁሌ ደግሞ አንቺ የእሱን ተባባሪ አትሆንም ማለት ነው። እንደምትተባበሪው ካልተባበረች ሰው እንድትለቂው ነው ሳምታይምስ አት ዘ ሴም ታይም ማለት ነው። እንዲሁም በቃ እንትን የማያውቁ ሰዎች አሉ፣ ጨዋታ የማያውቁ ሰዎች ማለት ነው። የሆነ ነገር ሳታደርግላቸው 5 ሳንቲም ሳይሆን ማለት ነው ገንዘብ ስለ ገንዘብ ሳይሆን ማለት ነው ምንም ነገር ለፍቅር ጀስት ለጓደኛ ብሎ ወይም ደግሞ ጀስት እንትን ብሎ 5 ሳንቲም ለጨዋታ የማያውቅ ሰው አለ ማለት ነው። በቃ እንዲሁም ሳምታይምስ አይታችኋል የሆነ ነገር አድርግልኝ ይልሻል ማለት ነው። በቃ ዝም ብሎ ሊሰጥሽ ስለማይፈልግ ማለት ነው እሱን ነገር ማለት ነው። አንዳንድ ሀብታሞች ታውቁታላችሁ ኢትዮጵያ ውስጥ ማለት ነው ላይክ በፊልም አይነትም ይሰራል ማለት ነው። እንደዛ አለ ጃስዋይ ማለት ነው። ለእንደዛ አይነት ሰው ሊገርመው ይችላል ማለት ነው። ግን ደግሞ ለሚያውቅ ሰው ደግሞ ተስነው ፕሮብለም ማለት ነው። እንደን ሰው እኔ ደግሞ ግርም የምትሉኝ ሰዎች ማለት ነው የኔ ብልት ጠባብ ነው፣ የኔ ብልት ሰፊ ነው ምናምን ብላችሁ የምትጨነቁ ሰዎች ማለት ነው ከወለድሽ በኋላ ማለት ነው ያው አግብተሽም ከወለድሽ ያስታገቢም ሰዓት ከወለድሽ ማለት ነው የሆነ ዲፈረንት ሊኖር ይችላል ማለት ነው። ከወለድሽ ማለት ነው የሆነ እንትን ሊኖር ይችላል። ካልወለድሽ ግን ማለት ነው ያው አት ዘ ሴም ታይም ድንግል ካልሆንሽ ደግሞ እቃው ይከፈታል ማለት ነው። እንደን ሰው ማለት ነው እንደን በጣም ደደብ ስራ የምትሰሩት ማለት ነው። አይሶች ዋል እንደን ሰው ነገራችን የምፈልገው ነገር ሰው እንደንትናችሁ ነው የሚገጥማችሁ ማለት ነው። ልክ እናንተ ሸርሙጣ ከሆናችሁ እንደናንተ ሸርሙጣ ሰው ነው የምታገኙት። የሆነ ሴት ነበረች እንላለን ነው የሆነ ሴት ነበረች እና እኛ ቤት መታ ስቅስቅ አትለን በቃ ይሄን ሰፊ ነው ምናምን እያለ እንዴ የት ልግባ አላቸው ሲወርቱ ጋር በጣም ያሳፍራል። this is bullshit እዛ ይባል ምን ወደች ማለት ነው። ሰፊም ሆነ ጠቢብም ሆነ at the same time ሴት ልጅ ማለት ነው አመቺ ይሆናል አይደለ? የሆነ በቃ አሁን ወንድ ልጅ በጣም እንትን ከሆነ በቃ ሊያቅፈን ወይም ደግሞ ስፖርት እንትኑ ምናምን ይመቸናል
አይ ቲንክ ላይክ እንደዛ እንላለን ማለት ነው። ሰው የሰው አይነት ብዙ አይነት ተንኮል ነው ያለው ማለት ነው። አንተን ሰው ልነግራችሁ የምንፈልገው ነገር ማለት ነው፣ ቱርክ ሄዳችሁ ማስጠበብ ትችላላችሁ ማለት ነው። ቀይ ስፋ ምናምን ምናምን እያላችሁ ማለት ነው። አንተ ከዛ ደግሞ እኔ እንትን ነው የምፈልገው ትልቅ ነው የምፈልገው ነው የምፈልገው ምናምን እያልኩ መልሳችሁ ጭንቅላታችሁን ታዞሩብናላችሁ። አስወርወሩ ቦሽት ከምግብ ባይሆን አይደለም ቦሽት ነው። እንደና አትረብሹን ውዶቼ። እንደምንድን ነው ከሰፋ ማስጠበቡት? ቱርክ ሄዳችሁ አስጠበቡት ማለት ነው። ስለዚህ ማለት ነው ውዶቼ የሆነ ይህን ያህል እንትን የሚባል አይደለም። እንደዚህ የሚገባ አለ፣ እንደዚህ ይገባል፣ ከዛ ያወጡታል። ልክ እንደወጣ ይጠባል ማለት ነው። ምንም ነገር እንትን የለውም ማለት ነው። ለአንድ እንትን ይከፈላል ማለት ነው። ቱርክ ሄዳችሁ እንትን ማድረግ ትችላላችሁ። እኔ ሆስፒታል አይ ቲንክ አሜሪካ ውስጥ ነው ያለው መሰለኝ እሱ ነገር ወደ አሜሪካ ሀገሬ ስለሆነች ነው እንጂ እንደዛ ነገር እንደዛ አይደለም። እና ዩ አር ክሬዚ ጋይስ ዩ ኖ ዳት ሃው መች ክሬዚ አገር በጣም ታስቃላችሁ ማለት ነው። እናንተ ፈታተኑ ማለት ነው። ጠቢብ ነው፣ ሰፊ ነው፣ ቀጭን ነው፣ ብልት ነው፣ እንትን ነው እያላችሁ ማለት ነው። እኛን አታስቸግሩን ማለት ነው። እኛ ግን ምን ሆነን ነው ማናለቅሰው ማለት ነው። ሴትዮዋ ማለት ነው እኔ እንደዛ አጣሁኝ፣ እኔ ምን አረገኩኝ፣ እኔ ምን ሆንኩኝ። በጣም ነው የሚያስጠላኝ። ሶርት ኮሬ እሷን ቤት በመሄድ በጣም ነበር የሚያስጠላኝ። ለምን ካላችሁ 24 ሰው ነው የምታለቃቅሰው ሴትዮዋ። ደግሞ ሸርሙጣ ናት በዛ ላይ ማለት ነው። ከአንዱ ወደ አንዱ ከአንዱ ወደ አንዱ ሳልያለ ከዛ ታረግዛለች፣ ከዛ ታስወርደዋለች። ወይኔ 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 የማታምኑበት እንኳን ብታስወርዱ ጥሩ ነው፣ ግን ደግሞ መከላከልም ትችላላችሁ ማለት ነው። ያው ኃጢአት እንደሆነ በሁለቱም ኃጢአት እየገባችሁ ነው። አንዳንድ ወዶች ልነግራችሁ የምፈልገው ነገር ማለት ነው እኔ ኃጢአት የለብኝም፣ ብዙ ነገር እንትን አደርጋለሁ፣ ግን በጣም ትልቅ ንስሐ መግባት እፈልጋለሁ። ምክንያቱም የብዙ ሰዎችን ኃጢአት ተሸክሜ ነው የምኖረው። ጸሎት አድርጌ ሁላ ጸሎት ለእኔ አይሰራም። በቃ በረከት የለኝም። በቃ ሁሉ ነገር መንፈሴ ጠፍቷል። በቃ ሁሉ ነገር ተሰርቋል ማለት ነው። በቃ ሁሉም ነገር ህልሜ ተሰርቋል። በቃ ምንም ማድረግ አልችልም። ከእንቅልፌ መነሳት አልችልም። ደሷይ ምንም ነገር ማድረግ ስለማልችል ማለት ነው። ሲወርቱ ጋር ልነግራችሁ የምፈልገው ነገር ማለት ነው እንትን ነው ምንድን ነው የሚባለው መሰላችሁ? ንስሓ መግባት እፈልጋለሁ፣ ግን ደግሞ ሰው ለትንሽ ነገር ብሎ ስብስብ ነው አይላችሁም? ጸሎት አታደርጉም እንደ ራሳችሁ? እኔ እኮ በጣም ነው የምነቃቻችሁ። ወርቱ ጋር መናቀን አጥሉም እንጂ አንድን ሰው ልነግራችሁ የምፈልገው ነገር ውዶችዬ፣ ይሄ ምንድን ነው የሚባለው? ስለ ብልት የምትጨነቁ ሰዎች ኤኒሞር ማለት ነው። ባይ ዘ ዌይ አይ ዶንት ኖ ለምን በጣም ይሄን ሊሰፋ እንደምችል። የሆነ ልጅ ነበረ ደግሞ ምን እያለ ነበረ መሰላችሁ? የሆነ እኔ ከፈለኩኝ ያሰፋታለሁ ከፈለኩ አጠባታለሁ ምናምን እያለ እየተለገጣት ነበረ። ደግሞ እኮ የአክስቱ ልጅ የተባለችው ናት።
አይ ቲንክ ከእሷ ጋር የተኛን መሰለኝ። በጣም ወሬኛ ናት እና ታናዳለች ልጅቷ። ግን ደግሞ ላይክ በቃ እንደሆነናል ሚስቴሪየስ ምናምን እያለች ነበር። ላይክ ልጅቷም ሺዝ ክሬዚ ናት እና እንደና ያክስት ልጅ ምላትሆን ትችላለች ማለት ነው። እንደና እሷ እንደዛ ታደርጋለች ማለት ነው። የፈለገችውን ለማድረግ ብላ ማለት ነው። አንዳንድ ወዶች ልነግራቸው የምፈልገው ነገር ብዙ ነገር ነው የምታየው። ወይ በህይወት ካለ ማለት ነው ብዙ ነገር እናያለን። ያው ፈጣሪ ግን በጣም ግን የማትችለውን ነገር አይሰጥህም ይባላል። እንደ ሰው ልጆች ማለት ነው የሆነ ያደርጋል ማለት ነው። ለእሱ ግን የሚሰራው ማለት ነው ለትንሽ ጊዜ የሆነ ጣዕም እንዲጠፋው ያደርጋል። ምንድን ነው የሚባለው? በቃ ይሄን ምግብ ይሰጡሻል ማለት ነው። እንደ ምግብ ምሳሌ ቆይ ላሳያችሁ። ብሎች እኮ የማይሰሩት ነገር የለም ለማሸነፍ ብሎ እንደዚህ የሚባለው ነገር አለ አይደለ? በእንደዚህ ደግሞ አይ ቲንክ ያለ ነው የሆነ ነገር ያደርጉታል ማለት ነው። ላይክ ወደ ማህፀን ሲገባ ማለት ነው ማህፀኑን ያሰፋል መሰለኝ አይ ቲንክ ማለት ነው። እና ሰዎች እንደዛ ያደርጋል ለትንሽ ጊዜው ፕሌይ ይጫወታሉ ማለት ነው ሰዎቹ ማለት ነው። እንደን ሰው ከዛ ምን ያደርጋሉ ማለት ነው እንደዛ አድርጎ ማለት ነው። ከፈለኩ እንደዛ አደርጋታለሁ፣ ከፈለኩ አስጠብባታለሁ፣ ከፈለኩ አስፋለሁ፣ ከፈለኩ የፈለኩ ነገር አደርጋለሁ ይባላል ማለት ነው። ልጁ ግን አይ ቲንክ ያኔ ለኔ ያልነበረም ግን ደግሞ ከዛ በፊት እኔ ያውቅ ነበር አዲስ አበባ እያለሁኝ ማለት ነው። ገና ሳልወጣ ማለት ነው። እኔ ባይ ዘ ዌይ እሱን ሲናገሩት ሰምቼ አይደለም፣ ግን ደግሞ እኔ ምንም ነገር አላሳልፍም እና የሆነ መንገድ ደግሞ አዲስ አበባ ውስጥ እንደዛ ሰምቼ ነበረ ማለት ነው። አንዛን ሰው ልነግራችሁ የምፈልገውን ነገር ማለት ነው ብዙ አትጨነቁ፣ መታከም ትችላላችሁ። ይሄን ያህል የሚሰቀጥጣችሁ ከሆነ ማለት ነው። እኔ ግን ምንም አይመስለኝም ማለት ነው። ልነግራችሁ የምፈልገው ነገር ማለት ነው መቼስ እጃው ፍልርቅሽ የፈለገ መንገድ ጨርቅ ያደርግለት ማለት ነው። በእንደዛ አይነት መልኩ ግን ደግሞ ምን ያደርጋል ማለት ነው። በጣም ሊያሸራሽርሽ የፈለገ ማለት ነው። እንደዚህ ነው እንትኗ ደሳለኝ እንትኗ ደሳለኝ ምንዋ ደሳለኝ ምንዋ ደሳለኝ እናውቃለን። ወንድ ልጅ ማለት ነው አይስወርቱ ጋር ማለት ነው በቃ የሆነ በቃ በጣም ደባሪ ሴት ከሆነች አይደ ነው በጣም ደባሪ ሴት ስላችሁ ማለት ነው ሌላ ውስጥ ሌላ ነገር ውስጥ እየገባችሁ ብዙ ነገር የምትረብሽ ሴት ከሆነች አይደ ነው ማለት ነው። በዚህ ዘመን ግን ሰው ጥቅም ላይ ነው እንትን የሚያደርገው በጣም ፎከስ የሚያደርገው እና በጣም በቃ ፎከስ ነው የሚያደርግብሽ ማለት ነው። እላይሽ ላይ ፎከስ ያደርጋል፣ ይጫወታል፣ ፕሌይ ያደርጋል፣ ከሰው ጋር ይስማማል ምናምን ነገር ይብር ይቀባበልብሻል ምናምን ብዙ ነገር ያደርጋል ማለት ነው። ስራ ይሰራል ማለት ነው። በቃ ምናምን ነገር ብዙ ስራ ይሰራል ማለት ነው። አንተን ሰውን ነገራቸው እያመፈልገው ነገር ደስካምዳው ረጋበን መጀመሪያ ማለት ነው። ከዛ ማለት ነው ነገራቸው እያመፈልገው ነገር ማለት ነው። ሰው ወንድ ልጅ ቆንጆ ሴት ይወዳል። ለነገራቸው የምትፈልገው ነገር ማለት ነው። እንትን ስላደረገች ነው የምትወዷት፣ እንትና ስላደረገች ነው የምትወጃት። እንትን ትዳር ወንድ መማለል የምትችል ሴት አለች ማለት ነው። በቃ ለወንድ እያንዳንዱን ነገር የወንድን መቆጣጠር የምትችል ሴት አለች ማለት ነው። ከወንድ ጋር ማለት ነው። አንደን ሰው ጉዳዩ እንደዛ ነው። በቃ አታካብሉት፣ ቀለል አድርጉት ማለት ነው። ሁለተኛ ደግሞ ልነግራችሁ የምፈልገው ነገር ማለት ነው ሰዎቹ ወይም በጽዳት ልትመቿቸው ልትችላላችሁ ማለት ነው። ወይ የሆነ ነገር በሆነ ነገር ልትመቹ ትችላላችሁ ማለት ነው። ላይክ ሰውነታችሁ ላይክ የሆነ በቃ ደስ የሚል ከሆነ የሆነ ነገር ላይ ካለ የሆነ ብሎኛል እኮ እኔ ድሮ ኤክሴ ምን አለ መሰላችሁ አይስፖርት ጓደኛዬ ኮመንቱን በጣም ነው የምወደው ማለት ነው። ትንሽ ምላቱ እንትን ስለሆነ ነው እንጂ ይሄን ያህል የሴክስ እንትን አልነበረውም እውነት እንናገር ከተባለ ማለት ነው። እንዲሁም በቃ እኔ ብዙ ስለኔ ግድ ስላልነበረው ነው እንጂ ይሄን ያህል እንትን አልነበረም። ግን ደግሞ ከዛ ምን ይለኛል ማለት ነው እንደ አጋጣሚ ተገናኘንና ከዛ የሆነ በኋላ ላይ ምን ይለኛል ማለት ነው አንቺ ላይ መተኛት በጣም ደስ ይላል አለኝ ማለት ነው። በጣም ኮምፎርታብል ነው ምናምን አለኝ። ትንሽ ወፈረል ነበር እና ያኔ ማለት ነው ላይክ የሆነ ድመት
እንትን ለአይጥ ለድመት ጨዋታ ለአይጥ ሞት ይባላል ማለት ነው። አንዳንድ ሰው እኔ ደግሞ ላይክ እኔ ጥሩ ልብን በጣም ነው የምወደው። አይስወርቱ ጋር እኔ ከጥሩ ንግግር በላይ ጥሩ ልብ ያለውን ሰው በጣም ነው የምወደው ማለት ነው። ደርስ ኮምፕሊኬትድ ምን አለ መሰላችሁ የሆነ ጥሩ ልብ ያለው ሰው ነገሩን ቀለል አድርጎ እንትን አድርጎ ይናገራል። ግን ደግሞ የሆነ አደገኛ ሰው ወይም ደግሞ እንትን የሆነ ሰውን ሀርድ ይሆናል ማለት ነው። ግን ሀርድ መሆን ጥሩ ነው። ግን ደግሞ ግድ የለሽነቱ ይህን ያህል እንትን ማድረግ ማለት ግድ የለሽነት ነው። ሰው ግድ ሊኖራችሁ ይገባል ማለት ነው። ነገ ሊጸጽታችሁ ማለት ነው። አንተን ውዶች ልነግራችሁ የምፈልገው ነገር ማለት ነው። ላስት ደግሞ ከዛ ማለት ነው እንደዛ ደግሞ እንትን የሚያደርጉ ሰዎችም አሉ። እሱ መጀመሪያ ላይ እንደዛ አይነት ጠባይ አልነበረውም። በቃ ምንም ነገር አያውቅም ነበረ። ላይክ በግልጽ ነበር ኮሜንት የሚሰጠው። ላይክ ደስ የሚል ጠባይ ነበረው። የፈለገውን ነገር ፌስ ቱ ፌስ ነበር የሚያወራ ምናምን ነገር ማለት ነው። ከዛ በኋላ እየተቀየረ መጣ። ላይክ እንትን በቃ እንትን ጽባላቸው የሆነ በቃ ላይክ ዳውን ሊያደርጉሽ አለው አይደለ? ሰዎችን ሚኒ አንቺ ምን አይነት ነሽ? አንቺ እንደዚህ ነሽ፣ አንቺ እንደዛ ነሽ ምናምን የሚሉ ሰዎች አለ አይደለ? እንደዛ ሲሉ ማለት ነው አንቺ ራስህን ታውቂያለሽ። ደግሞ አንቺ እንደዛ ሆነሽ ደስ የማትይው ከሆነ ወይም ደግሞ ሁሌም ክፍተትሽን የሚመለከት ሰው ከሆነ ማለት ነው ደስ ልልሽ አይችልም ማለት ነው። እሱም አንቺ ክፍተት እንዳለሽ እሱም ክፍተት አለው። እንትን ሶ በቃ እንድትምላል እሱ እንትን ያደርግሽ። አንቺ ደግሞ እንደዛ ካልሆነ ይደብራል ማለት ነው ሰዎቹን ማለት ነው። ሁሌም በቃ ላይክ እንደ ጅል ወይም ደግሞ እንትን የሆነ በቃ ባክግራውንድ ወይም ደግሞ አንቺ ዝቅ እንድታደርጊ ላይክ ፍቅር ውስጥ እንደዛ አይነት ነገር ይደብራል በጣም ተስፋይ ሼምፉል ነው ማለት ነው። ስለዚህ እንደዛ አይነት ጉራ ማለት ነው ሰው ጋር አያዘልቅም። ግን እናንተ የሆነ ነገር ስለሚጋርዳችሁ ነው እንጂ ለሰው እንደዛ ብላችሁ አትናገሩትም ነበረ ማለት ነው። ዳስዋይ አንዳን ሰው ለነገራችሁ የምፈልገው ነገር ማለት ነው። እሱ ደግሞ የሆነ በቃ ላይክ የሆነ ነገር በቃ ክሊርሊ መናገር እያስደስተው ስለነበረ መሰለኝ አይ ቲንክ ያወራል። ግን ደግሞ ምንድነው ላችሁ የፈለኩት ነገር ማለት ነው መጀመሪያና በኋላ ይለያያል ማለት ነው። ግን ደግሞ ይህን ያህል በቃ አለ አይደለ ዝም ብሎ ሰው እንትን እንደሚያደርገው እኔ አይመስለኝም። አይ ቲንክ ማለት ነው እንደነሱ በቃ ሰፋ ጠበበ። ደግሞ እኮ ሰው እንደዚህ ልጫወትብሽ ፈልግ ማለት ነው እንደዚህ ያላት እንደዛ ያለ ነው እንትን የሚያደርገው ማለት ነው። አሁን ስራ የሚጠላ ሰው ከሆነ በቃ አንቺን ነገር በጣም እወዳለሁ እያለ መጥቶ ቁጭ ብሎ አንቺ ላይ ይቀመጣል ማለት ነው። አንደን ሰው ማለት ደስ ቢልም ማለት ነው ደስ ቢልም የሆነ ነገር ደስ ቢልም ማለት ነው ኤኒሞር ግን ሊጫወትብሽ ከፈለገ እንደዛ ይላል ማለት ነው። ደስ ከሆነማ እዚህ ነጮቹ እኮ ሞልተዋል ማለት ነው። ደስ ይላል እነሱ ጋር ማለት ነው። ቅርጻቸው፣ ሰውነታቸው፣ ቆንጅናቸው እነሱ ጋር እንትን ማድረግ ምናምን ደስ ይላል። ግን ደግሞ እነሱ ጋር ማለት ነው ናጽነት ስለሌለሽ ማለት ነው ፕሌይ ማድረግ ብትፈልጊ ሁላ በብዙ ነገር ልትያዝ ስለምችይ እንደዛ አትይም ማለት ነው። ግን ደግሞ ምን ትያለሽ ማለት ነው የሆነ ሰው ድክመቱን አይተሽ ማለት ነው ችግሩን አይተሽ የሆነ ልትጫወትበት ከፈለግሽ ማለት ነው ያለሽ እንድትገቢበት ትፈልጋለሽ ማለት ነው። እንደንሳው እሱን ነገር ማለት ነው ሰውንም እንደሚያስተውል አስቡት ማለት ነው። ሰው የሆነ ጥሩ ነገር ቢኖር ምንም ቢኖር ማለት ነው የማንንም መጫወቻ መሆን አይፈልግም ማለት ነው። ዳስ እኔ ደግሞ የማንንም መጫወቻ መሆን አልፈልግም ማለት ነው። እኔ ከማንም ጋር እየተወዳደርኩኝ አይደለም ማለት ነው። እኔ ፍቅረኛ ቢኖረኝ ማለት ነው ዴይሊ ነበር ከሱ ጋር ሴክስ የማደርገው ኢቭን ኤኒዌይ የትኛውንም ሰዓት ማለት ነው። አሁን ሌሊት እንኳን አብረን ባንተኛ ማለት ነው ቀን ብንተኛ ደሷይ ነው ፕሮብለም ምንም ማለት አይደለም። ሶ እኔ ምን አለኝ መሰላችሁ እኔ ብዙ የሚቃረነው ነገሮችን አሉ፣ ግን ደግሞ ይህን ያህል እንትን አይደለኝም። ደግሞ እኔ ምን አለኝ መሰላችሁ ለሰው ደስ እንዲለው ብዬ ብዙ ነገር አላደርግም ማለት ነው። አይ ቲንክ እንድንጋጭ እፈልጋለሁኝ ማለት ነው። ላይክ ልረዳው እፈልጋለሁኝ ማለት ነው። እኔ በአንድ ስሜት አልሄድም እውነት ማለት ነው። ግን አሁን በጣም በቃ ታምሜ ያለውኝ የሆነ ችግር አለብኝ በጣም እያስጠላኝ ምናምን ይሄን ያህል ልቀርብ አልችልም ማለት ነው። ከቀረብኩትም ማለት ነው አንዴ ልታገሰው እችላለሁ፣ ሁለቴ ማለት ነው። ከሶስቴ በኋላ ሊደብረኝ ይችላል ማለት ነው። እንደልሶ
ልነግራችሁ የምፈልገው ነገር ማለት ነው ለሰው ብሎ ማለት እኔ ሸልፍሽ አይደለኝም በህይወት ዘመኔ ማለት ነው። እንደን ሰው እኔ ለመጽደቅ አይደለም እኔ ከወንድ ጋር ማልተኛው ለምንም ብዬ አይደለም ከወንድ ጋር ማልተኛው ማለት ነው። ከወንድ ጋር ማልተኛው ስላችሁ ማለት ነው ፍቅረኛ እጄ ከወንድ ጋር ሴክስ ማላደርገው ማለት ነው። መጀመሪያ ነገር ፍቅር ሊይዘኝ ይገባል። መጀመሪያ አላማኝ ነው። ከዛ ደግሞ ፍቅር ሊይዘኝ ይገባል። ደግሞ ሪስፔክት ሊኖር ይገባል። ቦታም የሚመች ቦታ ሊኖር ይገባል ማለት ነው። አንዳንድ ሰው የሆነ ነገር እንትን ሲሆንብሽ ማለት ነው ለሱ ነገራችን ግድ ላይኖርሽ ይችላል ማለት ነው። አንዳንድ ሰው በቃ ላይ እኔን ሌላ ሰው አስመስላችሁኝ ማለት ነው። እኔን አታስቸግሩኝ ወንዶች፣ ምንም ነገር ምንም አይመስለኝም። እንደሷ እኔ በጣም ድሮም ከጓደኞቼ ጋር ሳወራ ማለት ነው ብዙም ጓደኛም አላዘወትርም ነበረ። አንድ ልጅ ነበረች፣ እሷ ስትከተለኝ ነበረች። ባይ ዘ ወይ እኔ ስትከተለኝ ስላቸው ማለት ነው እኔ ስትከተለኝ ዝም አልላትም። ባይ ዘ ወይ ሰው እንዲከተለው እንዲለምነው እንትን የሚያደርገው የሚያሰቃየው አለ ማለት ነው። አሁን ሴት ሁላ ማለት ነው ሴትን ለሚያሰቃዩ ሰዎችም አሉ። እኔ በህይወት ዘመኔ በእድሜ ዘመኔ ማለት ነው የሚወደኝን ሰው እንዲበረከትልኝ ነው እንጂ የምወደው ማለት ነው የሚወደኝን ሰው በጭራሽ አልጠላም። ግን ደግሞ የሆነ ጨዋታ ለመጫወት ከሆነ ግን ማለት ነው እኔ በጣም እታገሳለሁ። ሰው ጸባዩን ምናምን ብዙ ነገር እታገሳለሁኝ ማለት ነው። ወዶች የነገራችን የምፈልገው ነገር ማለት ነው። ግን ደግሞ ለነገራችን የምፈልገው ነገር ማለት ነው እኔ ባይደወይ እኔ ለራሴ እንኳን ባላከብር ማለት ነው የሚያከብረኝን ሰው በጣም እወዳለሁ ማለት ነው። ይህ ስህተት ነው ምናምን የሚለኝና ጥሩ ሰው በጣም እወዳለሁ ማለት ነው። አንተን ሰው እኔም ሰልፊሽ አይደለኝም። ብዙ ጊዜ ግን እኔ ራሴን የሚጎዳ አይነት ሰው አይደለሁኝም ማለት ነው። ምንም ቢጎዳ ማለት ነው ቢገጥመኝ ማለት ነው ራስን የምጎዳ አይነት ሴት አይደለሁኝም ማለት ነው። ግን ደግሞ አሁን ደግሞ እንደነገርኳችሁ ማለት ነው ብዙ ጊዜ ማለት ነው ፍቅረኛ ወይም ሴክስ ምናምን ብዙ እኔ ሞራ አያጓጓኝም። ለምን ካላችሁ ማለት ፍቅረኛ ካለች ግዴታ ነው ሴክስ የምታደርጊው ምናምን ልትይኝ ትችያለሽ ማለት ነው። አሁን በ26 ዓመትሽ ወደ 30 እንትን የተቀራረብሽ ማለት ነው እኔ ከአንተ ጋር አልተኛም ምን ጋር ነው ብትይው የሚሰማሽ የለም ማለት ነው። ትቶሽ ነው የሚሄደው ማለት ነው። አንድን ከእድሜ ጋር እንትን አያይጄ ነው የምናገረው። ዳስ ዋይ ሲምፕል ነገር ነው ማለት ነው። እንደነሶ ማለት ነው ልነግራችሁ የምፈልገው ነገር ማለት ነው ወዶችዬ፣ ይሄ ምንድነው ይሄ ምንድነው የሚባለው መሰላችሁ? ይሄ እንትን ስለዚህ እኔ መጀመሪያ አባቴንም ቤተሰቦቼንም ማንነቴንም ማግኘት እፈልጋለሁ ማለት ነው። በቀላሉ የሚሆን ነገር ማለት ነው። መጀመሪያ ማለት ነው ቤተሰቦች አሁን ማለት ነው መጀመሪያ መሆን ያለበት ነገር ሳያደርጉ ማለት ነው ፍቅረኛ ይዘሻል፣ ለምን አታገቢም፣ ለምን እንዴት ታደርግም ምናምን ይላሉ ማለት ነው። መጀመሪያ ግን መሆን ያለበት ነገር አለ ማለት ነው። መጀመሪያ የሚቀድመው ቤተሰብ ነው። አንቺ ቤተሰብ ሊኖርሽ ይገባል ማለት ነው። አንቺ ከመሬት በቀልሽ ነው ወይ ከመኬት ነው የመጣሽው? ወደ ሄል አሪው እንዴ በየእንትኑ የምትያዡ በየዛርት በቡዳ በምቀኛ በመሀል የሚገባ እንዲህ ነው የምትወደው፣ እንዲህ ነው የምትወደው፣ እንዲህ ነው የምታደርገው፣ እሷ ጥቁር ናት፣ እሷ ሰይጣን ናት፣ እሷ ሰይጣን ነው የምታመልከው እንዴ። አሁን የሰይጣንና የፈጣሪን ያህል ዲፈረንት ያላቸው ሰው ከሆነ ማለት ነው በአደጋ ነው ባይ ዘ ወይ የኔ ነገር አደጋ ስለሆነ ማለት ነው። ዳስ ዋይ ማይ ኤግስ ፈርስት ማለት ነው። እሱ ነገር በፊት ረድቶኛል። አሁን ግን ደግሞ ክሊርሊ በቃ በቅቶኛል። ወደ አሜሪካ ነው እንትን ማለት ነው ሁሉ ነገር ማለት ነው። የትኛውንም ሀገርም ቢሆን ማለት ነው እኔ በማንነት መጠራት ፈልጋለሁ ማለት ነው። እኔ የማከብረውና የምወደውን ሰው ማለት ነው የምታገሰውን እኔ በትክክለኛ እንትን ሲሆን እማይጠላ እኔ በትክክለኛ ማንነት ሲጠራ ማለት ነው
ሁሉንም ሰው የሆነ ኮንፊዝ ይሆናል ማለት ነው። አንዱ እንትን ሲለው አንዱ ይናደዳል። ለምን በትክክለኛ አትጠራም ወይ በትክክለኛ ለምን እንደ አይሆንም ወይ ምናምን ብሎ ሰው ይናደዳል ማለት ነው። ቢሃንጎሪ ማለት ነው መሀል ገብቶ ስንት ሲያደርጋቸው ማለት ነው። ሰው ኮንፊዝ ሲያደርጓቸው ማለት ነው። አንተም ሰው እኔ ደግሞ ልነግራችሁ የምፈልገው ነገር ማለት ነው እኔ ብዙ ጊዜ ማለት ነው እኔ እንዲሁም በቃ መሀል ገብተው ብዙ ነገር የሚያደርጉ ሰዎችን አሉ እና እንዲሁም በጣም ሳመሰግናቸው ነው እንትን የኖርኩት። ግን ደግሞ ነገሩ ይህን ያህል እንትን ይመጣልኝ አልቻለም ማለት ነው። አንደን ሶ ነገሩ በቃ ግራ ያጋባኛል ማለት ነው። ሁሉንም ነገር ምን እየተካሄደ ነው? ምንድን ነው አላማቸው? ትዳር ፍቅር ይላሉ፣ ግን ደግሞ መጀመሪያ ይሆን ያለበት ቤተሰብ ሊኖረኝ ይገባል ማለት ነው። እኔ የምለው ሁሌ ማለት ነው ኤቭሪ ታይም ማለት ነው እኔ ምንነት ሊኖረኝ ይገባል ማለት ነው። ማንም ሰው የሚያገኘውን ነው ባይ ዘ ወይ እኔ የአጎቴ ልጅ ስለሆንኩኝ ማለት ነው የአጎቴ ልጆች የሚያገኙት ጥቅም የለም ማለት ነው። እንዲሁም ወደ ሌላ ነው እነሱ የእነሱን ነገር እንትን የሚሄድባቸው ማለት ነው። በትክክለኛ መንገድ ወደ እነሱም እንትን አይሆንላቸውም ማለት ነው። አንደን ሰው እኔ ብቻ አይደለም የምጎዳው እነሱም ይጎዳሉ። በሌላ ቢጠቀሙም 10 እጥፍ ይጎዳሉ ማለት ነው። አንደን ሰው እኔ ለማንም ምንም ነገር አልጠቅምም። ሰውም ይህን ያህል ሰው ማለት ነው እኔን ልጠቀመብኝና በጥቅም ብቻ የሁሉ ዘመን አልፎ ማለት ነው ደሷ የሁሉ ዘመን አልፎ ማለት ነው በጥቅም ብቻ የሚፈልገኝ ከሆነ ማለት ነው ስሜት ሊሰጠኝ አይችልም። እላይሽ ላይ ደግሞ ሊጠቃቀሙ ሊዝናኑብሽ በቃ አንቺ ምንም ብትሆኒ እንዴትም ሆነሽ ብትኖሪ ስለ አንቺ ግድ የሌላቸው ሰዎች ከሆነ በቃ አንቺን በምንም የማይረዱሽ ሰው ከሆነ ማለት ነው ምንም ሆነ አይታዩሽም ያንን ሰዎች ማለት ነው። አንደን ሰው ነገራቸው የምፈልገው ነገር ማለት ነው እኔ ማንንም ጫዎቸው መቅረት አልፈልግም። መጫወቻው መሆን ሳይሆን ህይወትንም ማጣትም አለ ማለት ነው። እኔ እዚህ ሀገር መጥቼ ህይወቴ ላጣ በጣም ቀላል ነበር፣ በጣም ቀላል ማለት ነው። በዛ ምክንያት ማለት ነው አይደለም ልጅ በወልድ ኑሮ ከነ ልጅ ትርምስምስ ብዬ ነበረ የምሞተው ገና የትም ሳልደርስ ማለት ነው። አሁንም ማለት ነው በጣም ሰው ማለት ነው በየቀኑ ሰው የተለያየ እንትን የሚያመጣው እንደዛ ሆኜ እንኳን ብዙ ነገር ኃላፊነት ኖሮኝ ብዙ ነገር አደርጋለሁኝ ማለት ነው። ብዙ ነገር እየታገልኩ ነው የምኖረው እንደዛ ሆኖላ ማለት ነው። እንደን ቢያንስ እንኳን እሱን ያህል መሸከም አልችልም። ፈጣሪም አይን አለው አይስወርቱ ጋር ማለት ነው። እንደን ሰው ልነግራችሁ የምፈልገው ነገር ማለት ነው ስለ እንደዛ አይነት ነገሮችን ብዙ ጊዜ አትጨንቁ ማለት ነው። ሴት ልጅ ማለት ነው ትንሽ ካልሆነች ማለት ነው ብልቷ ጠባብ ነው፣ ብልቷ ሰፊ ነው፣ እንደዚህ ኮንዶም ነው የምትወደው፣ ያለ ኮንዶም ነው የምትወደው፣ እንደዚህ ናት፣ HIV ያላት HIV ወይም ደግሞ ብዙ ነገር ይባላል ማለት ነው። ወይም ደግሞ ምናምን ብዙ ነገር ሊባል ይችላል ማለት ነው። አንዳንድ ሰዎች ማለት ነው እንደዛ ከማለት ማለት ነው ተቀራርቦ ማለት ነው ችግራቸው ቢፈቱ ነው ጥሩ ማለት ነው። በትክክለኛ መንገድ ግን መጀመሪያ የቤተሰቡ ነገር ሊፈታ ይገባል ማለት ነው። ስለዚህ እኔ ያህል በቃ በጣም የሚያሳፋሪ እንትን እያደረጉ ማለት ነው ቤት ውስጥ ማለት ነው። ከዛ በቃ እንደ ኖርማል ሰው በቃ ላይክ ልብስ ለብሶ በቃ ይልብሻል ማለት ነው። አስዋይ ቦሽት ማለት ነው ጋይስ። ሰው እኮ ባይ ዘ ወይ በሰው ባትሰማው ማለት ነው ላንቺ ቢነግሩስና በሰው ቢሰሚ እንትን አይደለም ማለት ነው። ወደ አንቺ ዳይሬክት የሆነ ነገር የሚመጣብሽ አጸያፊ አይደለም የሆነ ያህል ማለት ነው። ግን የሆነ ሰው በሰው እንትን ሳይሆን ደግሞ አስቡት አንቺ በጣም ከአንቺ የወረዱ ሰዎችን እና በጣም አንቺን የማይመጥኑ ማለት ነው በጣም የወረዱ ሰዎች ማለት ነው። አንቺ ደግሞ ከነሱ በጣም እንትን ስትሆኝ ማለት ነው ሊገጥም የሚችለውን ነገር ማለት ነው በእነሱ የሆነ ነገር ስታስደርጊ ወይም የሆነ ነገር በእነሱ ማድረግ ስትፈልጊ ሊፈጠር የሚችለውን ነገር ማለት ነው። ማዕተብ የሌለው ሰው ደግሞ ሁሌም ይቀናል ማለት ነው። ቅናት ደግሞ የሰይጣን ነው፣ ቡዳ መንፈስ ነው። ብዙ ነገር አለው፣ ብዙ መተት ኮተት አለው ማለት ነው። አይስወርት ጋር አይደለም በእንደዛ አይነት መልኩ ማለት ነው ቤተሰብ ውስጥ ሁላ ማለት ነው የሆነ ችግር ካለ ማለት ነው ምንድን ነው የሚባለው ማለት ነው ችግር ያለው ሰው እንኳን አማክሩትም ዳስ ወይ እንደነሳውም ልነግራችሁ የምፈልገው ነገር ማለት ነው በእንደዛ አይነት ነገር አትጨነቁ። ተስፋ ቀላል ለሆነውን ነገር ማለት ነው የተጨነቃችሁ ከምኖሩ ማለት ነው
አይስባይ በጣም ከባድ ነው የኔ ውዶች ማለት ነው። ግን እኔ ደግሞ ላይክ ሰውን የሚኖረው ማለት ነው እንትን ነው እንትና ነው እንደዚህ ነው እንትን አለው ምናምን ምናምን። ቨርጅን ከሆነች ቨርጅን ናት፣ ደስ ትላለች፣ ስነ ስርዓት አላት፣ ቨርጅን ናት ምናምን ይባላል ማለት ነው። በሌላ በኩልም ደህና ሴት ከሆነች ደህና ሴት ናት ምናምን ይባላል ማለት ነው። ላይክ ደደብ ከሆነች ደግሞ ደደብ ናት ይባላል። ሸርሙጣም ከሆነች ሸርሙጣ ናት ይባላል ማለት ነው። ኩሬዚ ከሆነች ኩሬዚ ናት ይባላል ማለት ነው። አንዳንድ ሰው ለነገራቸው የምፈልገው ነገር ማለት ነው ያንቺ የሆነን ነገር ማንም አይደብቀች፣ ማንም አይሸፈነልሽም። ያንቺን ነገር ማለት ነው መሬት ስር ብትወጪ ማለት ነው ፈጣሪ ያያል ማለት ነው። የሆነ ፈጣሪ እንዳያየው ፈርቶ በጣም ብዙ የተደበቀ ሰውዬ ነበረ ማለት ነው። ስቶሪ ቅዱስ መጽሐፍ ላይ ማለት ነው። እንትን ፈጣሪ ማለት ነው እዝም ብትሄጂ አሜሪካን ብትሄጂ እንትንም ብትሄጂ እንትናም ብትሄጂ ፈጣሪ አይተወሽም ማለት ነው። ስለዚህ ፈጣሪ ሁሌም ያያል ማለት ነው። የፈጣሪን አይን ማለት ነው መሬት ስር ሆነን ሁላ ያየናል ማለት ነው። ፈጣሪ እንዴት እንዳለን ሁላ ማለት ነው። ሁኔታችን እንዴት እንደሆነ ያያል ማለት ነው። አንዳንድ ሰው ነገራችን እየመፈልገው ነገር ማለት ነው። ስካርዶ ደን ስቶፕ ጋይስ። አንተ ሰው ላይ አትጫወቱ፣ ሰው ላይ አትላገጡ። ሰው ምንም አላደረገባቸውም፣ አልደረሰባቸውም። የራሱን ህይወት እየኖረ ማለት ነው እየኖረ ነው። እናንተም የራሳችሁን ህይወት ኑሩ። በቃ ከሰው ህይወት ውጡ፣ የራሳችሁን ህይወት ኑሩ። በቃ በራሳችሁ መቆም አለባችሁ ማለት ነው። አንዳንድ ሰው እኔ ብዙ ጊዜ ሰዎችን በቃ ጣልቃ ሲያስገቡ ለምንድን ነው የምጠላው? ምክንያቱም ሰዎቹን የራሳቸውን ህይወት መኖር ያቆማሉ ማለት ነው። ልባቸው ደግሞ በጣም ትንሽ የሆነ ሰዎችን ማለት ነው ሁሌ ከሰው ጋር እንደዚህ እያሉ እንትን ያደርጋሉ ማለት ነው። ነገ ክፍተቱን ይጠብቃሉ ማለት ነው። የሚገቡበትን ክፍተት ይጠብቃሉ፣ የሚሉትን ይጠብቃል። ብዙ ነገር ይደረጋል ይባላል ማለት ነው። ተስፋ እንትንስ ሰው ለነገራችሁ የምፈልገው ነገር ማለት ነው ምንድነው ለነገራችን እየፈለግኩት ማለት ነው ሰው በእንደዛ አይነት ነገር ብዙ ጊዜ አትጨነቁ። ጃ ለኪን ያህል እንትን ወደ ወይ ወንድ ልጅ ወደ ወይ የሆነች ልጅ ነበረች እና ብልትሽ ሰፍቶብኝ ነው ምናምን ብለዋት ማለት ነው። ትርቆ ሄዳ ምናምን አድርጋ ማለት አዲስ አበባ ውስጥ ነው ወደ እንደ ታሪክ ነው የሰማሁት ማለት ነው። እንትን ፊታቸውን ደብቆ ነው እንትን ታሪኩን የሰማሁት ማለት ነው። ከዛ ከሂቱ ጋር ነው ከየሆነች ልጅ ጋር በጣም ባለገባት ምናምን ነገር ማለት ነው። እንደዛ ሲልሽ ማለት ነው ወንድ ልጅ እንደዛ ካለሽ ማለት ነው የእውነት እንደዛ ስለሆንሽበት ሳይሆን ማለት ነው ልጁ ውሻ ነው፣ በቃ ውሻ መሆን ስለማረው ነው ባይ ዘ ወይ ማለት ነው። ስለዚህ እናንተ እንደዛ ለማድረግ ብላችሁ ማለት ነው ራሳችሁ ላይ አደጋ እንዳታደርጉ ማለት ነው። ዳስ ዋይ ቀላል ነገር ከሆነ ማለት ነው ኦፕሬሽን የማይሆን ነገር እኔ ኦፕሬሽን አላደርግም ለወንድ ብዬ ማለት ነው። ብልት እንትን ለማድረግ ብዬ ማለት ነው ኦፕሬሽን አላደርግም። ዳስ ዋይ ደግሞ ደስ ኖርማሊ እኔ እንዳየሁት ማለት ነው የሆነ እንትን ላየሁኝ ማለት ነው። እንዴት አያችሁ ያልተበለኝ ማለት ነው። እንደዚህ ይገባል ማለት ነው። እንደዚህ የሚገባ ነገር አለ። ከዛ ያወጡታል። ከዛ ዳይሬክት እንትን ያደርጋል። አሜሪካ ውስጥ ነው እንትን የሚያየሁት ማለት ነው። and then so guys this is incredible and then calm down guys ስለዚህ ፍልጥ አትበሉና ሰውን ህይወት አትረብሹና የራሳችሁን ህይወት ኑሩ ማለት ነው። ወንዶቹ ናቸው ባይተው አይስወርቱ ጋር ማለት ነው። እንደ ኮንዶም ይላሉ፣ ብልት ይላሉ፣ ሴክስ ይላሉ፣ እኔ እንትን እወዳለሁ፣ አፉን፣ ፖዚሽኑን፣ ቄጡን፣ ብልቱን፣ እንትናን አስቀምጦ አስነስቶ አስገውጦ ማይ ጋነስ እንዴ ጭንቅላታችን እኮ እንደዚህ አደረጋቸውን እኮ አይስወርቱ ጋር ማለት ነው። ከዛ ማለት ነው አይስወርቱ ጋር እንደዛ የነውራም ባለጌ ነውራም ይባላል ማለት ነው። እንደዛ ሰው እያላችሁ ማለት ነው ያቃብጡላችኋል፣ ያሽቃባጣጡላችኋል። እናንተን ማለት ነበር ማድረግ ማለት ነው። እንደን ሰው ጋይስ ማለት ነው ለነገራችሁ የምፈልገው ነገር ማለት ነው ሰው ላይ ቅብጥ አትበል ማለት ነው። ሰውን ከፈልጋችሁ ቅርበት፣ ካልፈልጋችሁ ደግሞ ማለት ትችላላችሁ ማለት ነው። እኔ እንደዛ ነኝ ማለት ነው። ሰውን ተቀመጥ ምንድን ነው እንዴ ተቀመጥ እንጂ አትሄዳት ትተኛ አትሄድም ምናምን አልላችም እኔ ማለት ነው። ልሄድ ነው። ኧረ ተው በእናትህ እንዴ ወንድሜ ምን አልኩት መሰላችሁ አዲስ አበባ አለ ምናምን እንዴ ተው እንጂ ላውራህ ምናምን እያልኩት በጣም ነበር የማስቀው። ከዛ
እሱ ደግሞ በጣም ነበረ እኔ ላይ ፕሌይ ፊልም ይሰራ ነበረ ማለት ነው። ከዛ እሷ እንዴት ናት ምናምን ስለው አገተወኝ ስለዛ ጠይቁኝ፣ ስለኔ ጠይቁኝ። እሷማ ባዕዴን ብላ ትቀመጥባቸው። አይነቱን እኮ ነው ባዕዴን። እንዴት እንደሰማ አላውቅም። እኔ ነው ያስተማርኩት ከአረብ ባዕዴን የሚባለው በኋላ ነው ባይዘወይ ማለት ነው። ባዕዴን ብላ ተቀምጣ ስልክ ታወራለች። እሷማ ምን ታደርጋለች? ምን ትሆናለች? ምንም አትሆንም ምናምን ሲላቸው ማለት ነው ለሰዎቹ ማለት ነው። እሷ እንዴት ናት ምናምን ብለው ሲጠይቁት ማለት ነው። ከዛ ማለት ነው እሱን ደግሞ ላይክ በእናትሽ ትንሽ ቆይ በጣም ነው የማወራ በእናትሽ ምናምን ይለኛል ማለት ነው። ሁሌ ይዝጋብኛል ማለት ነው። ብዙ አታውሪ ምናምን ብለው ሁሌ ይዝጋብኛል። በእናትሽ ትንሽ ቆይ በእናትህ የምንጨርስ ምናምን ከአንተ ጋር እያወራ ምናምን እና ከዛ ማለት ነው ደግሞ እኮ በቃ የሆነ እንትን እሱን የማይመለከተውን ወሬ ነው የማወራው ሁሌ ከዛ ማለት ነው ሳወራው ማለት ነው እያወራን ነበረና ከዛ ምን ይለኛል ሌላ ጊዜ ለመደና ከዛ ቻው ሲለኝ ቻው አልኩት። እንዴ ትንሽ ቆይ አትለኝም እንደ ምናምን ሲለኝ እንዴ ትንሽ ቆይ ጥርቅ እንትን እንዳደረጉት ምንድን ነው የሚባለው ጥርቅ በል አልኩት ማለት ነው። ከዛ ማለት ነው እሱና ሳቀ። አርገጭ ደግሞ ሌላ ምን ትጨምሪያለሽ ምናምን ከዛ ምናምን ብሎ ማለት ነው ያው ከእንደዛ አይነት እንትን ውጭ ሌላ መትው ምን ይኖራል? ያው እንደዛ ነው ጠባይሽ ማለት ፈልጎ ነው ባይ ዘ ወይ ማለት ነው። ከዛ ደግሞ እኔንም እንደዛ ነኝና ማለት ነው ወደ ቸለ ነገራቸው የምፈልገው ነገር ማለት ነው። ሰው ላይ ፕላት ተጫወቱ፣ ሰው ላይ በጣም ጨዋታ ጥሩ አይደለም ማለት ነው ልላችሁ የፈለኩት ማለት ነው። ከፈለጋችሁ መቅረት ትችላላችሁ፣ ካልፈለጋችሁ ግን መረቅ ትችላላችሁ ማለት ነው። ብዙ ማውራት ጥሩ አይደለም። እንደን ደግሞ ሰው ላይ ደግሞ በጣም ቅብጥ አታደርጉ ማለት ነው። አፈረን አበሰን ገበጠን እንዴ እኔ ባይ ዘ ወይ ቡሉ ማለት ነው እንደዚህ አይነት ቡሉ ማለት ነው ቡሉ በር ላይ ካስቀመጡብኝ ማለት ነው ከበር ወደ ውስጥ ዞር ብዬ አልገባትም ማለት ነው። ስለዚህ መንገዱን ጥራጋውት መጀመሪያ ቤተሰቦቼን ነገር እናንተን የሚለው ለዛ ነው ባይ ዘ ወይ ከበር ወደ ኋላ ነበረ የሚመለሰው። የሆነ ልጅ ነበረ ማለት ነው። የሆነ ኤርትራ ነው ባይዘኝ ሳን አፍ የሚባለው የሆነ ልጅ ነበረ እኛ ጋር ማለት ነው። አይስወርቱ ጋር እኔ ባይዘኝ ምንም አይመቸኝም ልጁ ማለት ነው። ላይክ በጣም ጽጽ ያለ ነው እና ንግግሩ ግን በጣም ነው የሚመቸኝ አይስወርቱ ጋር እና እኔ ላይክ የሆነ ስልኮው ማለት ነው እሱን እልኮው ነበረ ብዙ ጊዜ ማለት ነው። ላይክ ሄርቶ ላይክ የሆነ ምንድን ነው የሚባለው የሆነ በጣም የሚያኩረፍ ወይም ደግሞ የሆነ እንትን ቢሆን ኖሮ በፍጹም አልልከውም ነበረ ማለት ነው። ግን ደግሞ ደህና ሰው ስለሆነ ደህና ልጅ ስለሆነ ምናምን ነበረ የምልከው። ባይ ዘ ወይ ደግሞ ፍላጎት አለ ወይ ምናምን ብዬ ነበር የምልከው ማለት ነው። ደግሞ ምንም አይልም ነበረ ማለት ነው። ከዛ ማለት ነው ውዶችዬ እሱ ልጅ ማለት ነው ላይክ እንደኔ ቡሉ በጣም ይጠላ ነበር ማለት ነው። ላይክ እኔ ሲመጣ ጊዜ ማለት ነው እንደማይወድ ምናምን አየሁት ማለት ነው። ልጁን አላውቀውም፣ ግን ደግሞ በጣም ነበር የሚጠላው። ግን ደግሞ እኔ እለብስ ነበረ ሳምታይምስ እሱንም ይለብስ ነበር ማለት ነው። ከዛ ምን ቢሆን ጥሩ ማለት ነው ልጁ ጨንቀው በቃ ቤት ሊገባ አልቻለም። ከዛ ወደዚህ ይቀርባል፣ ወደ ኋላ ይመለሳል፣ ወደ ኋላ ይመለሳል። ቤቱ አላስገባለው በቃ። ከዛ ማለት ነው እንደዛ ሲያደርገው ማለት ነው እኔ ደግሞ አውቃለሁ፣ ደግሞ አናድዞኛል፣ በቃ የሆነ ደብሮኛል ማለት ነው። ሳምታይምስ ሁላቸውም ይደብሩኛል ማለት ነው። ከዛ እኔ ብዙ አልተጨነቁለትም ማለት ነው። ከፈልገ ይግባ ከፈልገ ደግሞ ጥርግ በል ምናምን ብዬ ማለት ነው። እንደዛ ነው በቃ ላይ እኔ ለክፋት ሳይሆን የሆነ በቃ አይደለ ድርቅ የሚል ሰው አለ አይደለ? ለክፋት ሳይሆን ማለት ጥሩ ልብ ያለው ሰው ነው እንደዛ ማለት ነው። ከዛ ደግሞ ወደ ኋላ ይመለሳል ማለት ነው። እሱ ነገር ማለት ነው የሆነ ጥቁር ለብስ ከለበሰ ማለት ነው። ሰው ጥቁር በጥቁር ከሆነ በቃ ያፈርኩት ይመስለኛል። በቃ እደብቀዋለሁ፣ እሽሸዋለሁ በቃ እንደዛ ብዬ ያልኩኝ ምናምን ይወደለው በጣም የወደው ከሆነ ግን ደግሞ ምንም ቢለብስ አርቀውም ግን ደግሞ ይህን ያህል በቃ አልደፍረውም ማለት ነው። በቃ ልቀርበው ፈልግ ወደ ኋላ እመለሳለሁ፣ ልቀርበው ፈልግ ወደ ኋላ እመለሳለሁ ማለት ነው። እንደነ ሰው ጋይስ ማለት ነው። እሱ ነገር ማፈር አይደለም። አይስወርቱ ጋር ሰዎቹ በቃ የሆነ ነገር ታስረውበታል ወይም ደግሞ መዘዝ ነው። ስለዚህ ሰው ይህን ያህል አሳፍርም ማለት ነው። ለመድፈርም እንትን አይደለም ማለት ነው። እናንተ ብቻ ሳይሆን ማለት ነው ሰው ላይ የሆነ ነገር ያስሮባቸዋል። ሰው ደግሞ እንደዛ የሚያደርጓቸው የሚያጫውተዋቸው ለምንድን ነው? መጀመሪያ የሰሩትን ነገር ስለሚተማመኑ ነው። አፈረን፣ ገበሰን፣ ቀለጠን፣ በላን፣ ሸቀጠን፣ ሸንቀረን እያላችሁ ደግሞ ሰው ታጨማልቃላችሁ ማለት ነው።
ከዛ ማለት ነው ሰው ላይ የሚመትቱት ነገር ነው እንደዛ የሆነ እኔ ባይዶ ያለመተት ቡላ አልወድም። ያለመተት ቡላ አልወድም። በቃ አያቀርበኝም ማለት ነው። ምንድነው የሚባለው ይሄ ያለ እንትን ደግሞ ያለ ምንድነው የሚባለው ይሄ ያለ ጥቁርም አልወድም። እንደን ሰው ማለት ነው እሱ ላይ ደግሞ ሰው ደግሞ በጣም ክፋት ስላለው ማለት ነው ክፋት ስላለው ደግሞ ይመትትበታል ማለት ነው። እንደን ሰው ጋይስ እንደዛ ስለሆነ ሰው አታጫኑ። ቀይ ስወርቱ ቀጥሮ አይደለም ሰው ላይ ይሄን ያህል መባለግ ማለት ነው። ስለዚህ እናንተ ደግሞ ዝም ብላችሁ ሴቶች ደግሞ ውሾች የሆናችሁ ሴቶች ማለት ነው እንደዛ እያላችሁ ደግሞ ሰው ላይ ፕላት ትጫወቱ ደግሞ አትቅኑ። ሀ እያላችሁ የትም ስትዘላዘሉ እንትን ብላችሁ ደግሞ ልከኛ እንደሰፋ የእነሱን መስፋት አለባቸው ብላችሁ ማለት ነው ከስር እየተከተላችሁ ወንዶቹ ወርቀርቀርቀር ለምንድን ነው ሴክስ ጥሩ ነው ሴክስ ዳይስ ነው ሴክስ ላይፍ ነው ምናምን የምትሉ ሰዎች ማለት ነው ልነግራችሁ የምፈልገው ነገር ማለት ነው መጀመርታ ማለት ነው እናንተ ሄዳችሁ አይስወርቱ ጋር ማለት ነው ይሄን ያህል እንትን መሆን የምትፈልጉ ሆነ ማለት ነው ቱርክ ሄዳችሁ አስጠብቁት። ደግሞ የሆነ ነገር ደግሞ አትሸኩሽኩበት ማለት ነው። አንድ ሰው ጋይስ ማለት ነው እኛን ጉርት ከራስ ማለት ነው የወለዱት መንታ 5 6 የወለዱት ደግሞ እኛን በላይ ይመለከቱናል ማለት ነው። አይናችሁ ይውጣና ቡዳዎች እንዴ አይሶርቱ ጋር ብዙ እኮ የተቸገርኩት እንዴ ብዙ ተከሩ የተቸገርኩት ማለት ነው አንድ አይደለም ማለት ነው። ስለዚህ ደግሞ ቨርጅን ሴት ሁሌም በቃ ቨርጅን ናት ማለት ነው። ቨርጅን ጠቢብ ሰፊ ምናምን ማለት አያስፈልግም ማለት ነው። እንደን ሰው ጋይስ እሱ ነገር እያስባችሁበት ማለት ነው። ላይክ ፓርቲቱም ፓርቲ ስርም ሊቀጥልበት ይችላል ዳስ ወይ ያ ባንዴ ነው እኮ በጣም ጎበዝ ካልሆነ በስተቀር እኮ ባንዴ አትሄድም። ባንዴ 2 3 ነው የምትሄደው። ግን ከዛ በኋላ ደግሞ የሆነ አለ አይደል የሆነ የበዓል እንትን እንደሚቆይ ማለት ነው። እንደዛ ይገኛል ውዶችዬ ማለት ነው። አንተም ሰው ጋር ስለነገራችሁ የምፈልገው ነገር ማለት ነው ጉድ ናይት ጉድ ላክ። አንተን ብዙ አትጨነቁ። አይሽወርቱ ጋር ማለት እኔ ወንድ ብሄድ አልጨነቅም፣ ግን ደግሞ እናንተ ታጨናንቁኛል። አበዛችሁ ወይ እንዴ! አሁን እኮ ላይ ያስወርቱ ጋር ሰው የት አገኝታ ነው ይሄን እንደዚህ የተባለችው? ምን ምናምን ልትርጅ ይቻላችሁ። ከሊቢያ ጀምረው ማለት ነው ከኢትዮጵያ፣ ከሊቢያ፣ ከስዊዘርላንድ፣ ከሆላንድ ያልደረሰ ቦታ የለም ማለት ነው። ብዙ ቦታ አለ እንደዛ አይነት ሰው ጋር ብዙ አልቀራረብም ሀበሻ ጋር። ግን ደግሞ አሁን ላይ ማለት ነው ደብረውኛል፣ ሰልችቶኛል፣ በቅቶኛል ማለት ነው። ግን ደግሞ እናንተ ዘይቱን ነው ባለው ይሄንን አንዳንድ ነገሮች ባለው ደግሞ መንገድ ማለት ነው። ከዛ እንደዛ ያላችሁ ያወራችሁ እኔ ከመቀመጫ ታነሱኛላችሁ ማለት እንዴ ከማን guys goodbye እንደሰማችሁ ነው። እኔ ጋር ምንም ነገር የለም። goodbye